የዛሬ 2000 ዓመት በእስራኤል ምድር ላይ ወይም ደግሞ በምድሩ ገጽታ ላይ የነበሩት ሁለት ወገኖች ብቻ ናቸው። ከእስራኤል ከ12ቱ ነገድ ውስጥ ሁለት ነገዶች ነው የነበሩት። ማንና ማን? ይሁዳና ብንያም ነው የነበሩት። ምክንያቱም መሲሁ የሚመጣው ከማን ነገድ ነው? ከይሁዳ ነገድ ነው። የይሁዳ ነገድ ነው በብዛት ያለው። የብንያም ነገድ ተመናምኗል። ለዚያም ነው እንደ ብርቅዬ ይታዩ ነበር የብንያም ነገዶች። ለዚያ ነው ሐዋርያው ጳውሎስ እኔ በ8ኛ ቀን የተገረዝኩኝ ከብንያም ነገድ የሆንኩኝ እያለ የሚመካው። ጥቂት ናቸው። ነገር ግን ከነሱ ይልቅ ደግሞ መሲሁ የሚመጣበት ዘር ደግሞ ፕሮቴክት ተደርጎ በምድሩ ላይ ተቀምጧል። የሚገርመው ነገር ሌሎቹ 10 ነገዶች ደግሞ ምናልባት ከ700 ዓመት በፊት አስቀድመው ተበትነዋል፣ ከምድራቸው ተበትነዋል። እነሱ ከ700 ከ800 ዓመት በፊት ሲበተኑ እነዚያኞችን የወሰደ ማርኮ የወሰደ 10 ነገድ በሙሉ ማርኮ የወሰደ ንጉሥ በእነሱ ምድር ላይ ደግሞ ከተለያየ አሕዛብ አገራት የማረካቸውን አሕዛቦች በሙሉ አምጥቶ አሰፈራቸው። ሳምራውያን ተባሉ። እነሱ ከተለያየ ምድር በምርኮ የተሰበሰቡ አሕዛቦች ናቸው። አመታና አሰፈራቸው። ሌሎቹን 10ዎቹን ማርኮ ወስዶ ማለት እነርሱ ያኔ ከ700 ከ800 ዓመት በፊት የተበተኑ ናቸው። 10ቱ ነገዶች 10 ነገዶች የዛሬ 2000 ዓመት የተበተኑት ደግሞ ስንት ነገዶች ናቸው? 2 ነገዶች ናቸው፣ ይሁዳና ብንያም። እንግዲህ ተመልከቱ። ምናልባት እኛ የምንለው ብዙ ጊዜ እስራኤል ከተበተኑ እስራኤላውያን ከ2000 ዓመት እንላለን። በደንብ ካየነው ከ2800 ዓመት በፊት ነው 10ዎቹ የተበተኑት ወይም ደግሞ ለምርኮ ሄደው በዚያው የቀሩት። እንግዲህ የእስራኤል ሕዝብ 10ሩ ነገድ ከ2800 ዓመት በፊት፣ 2ቱ ነገድ ደግሞ የዛሬ 2000 ዓመት ተበትኖ በምድር ሁሉ ላይ በአሕዛብ ሁሉ ሀገር ላይ እበትናቸዋለሁ እንዳለ በሕዝቅኤል መጽሐፍ ላይ በሕዝቅኤል ትንቢት ላይ በአሕዛብ ምድር ሁሉ ላይ እበትናቸዋለሁ። መጨረሻ በፍጻሜ ጊዜ ደግሞ በፉጨት ድምፅ እጠራችኋለሁ፣ ካላችሁበትም ቦታ እሰበስባችኋለሁ፣ ወደ ምድራችሁ ምን እላችኋለሁ? አስገባችኋለሁ። ይሄ የማይሆን ነገር ነው። ከ2800 ዓመት በፊት የተበተነ 10ሩ ነገድ፣ ከ2000 ዓመት በፊት የተበተነ 2ቱ ነገድ በአሕዛብ ምድር አንድ ቦታ ላይ አይደለም፣ በአሕዛብ በዓለም ምድር ላይ ነው የተበተኑት። እንደገና ያ ሕዝብነቱ ሳይጠፋ፣ እስራኤላዊነቱ ሳይጠፋ፣ ሃይማኖቱን ሳያጠፋ፣ ቋንቋውን ጠብቆ ወደ ገዛ ምድሩ ከ2800 እና ከ2000 ዓመት በኋላ እንደገና ተሰብስቦ ወደ ምድሩ ይገባል ማለት ቅዠት አይመስልም እንዴ? እንዴት ሊሆን ይችላል? 1928 ሴንቸሪ እኮ ነው አንተ። አይሆንም፣ በሰው ችሎታ አይሆንም። ጠፉ የሚባሉ እኮ ህዝቦች አሉ አይደለ? ኢትዮጵያ ላይ ራሱ እኮ ጠፉ የሚባሉ እኮ ህዝቦች አሉ እኮ። ተመናምነዋል የሚባሉ ህዝቦችም አሉ። ቋንቋ ብቻ አይደለም እኮ ዝርያም ይጠፋል እኮ። ተመልከት። እውነት ያኔ ጣሊያን 5 ዓመት ራሱ ሲይዘን አንዳንድ ነገሮች ሁሉ እኮ ቋንቋችን ሁሉ እኮ አንዳንድ ቋንቋዎች እኮ ወደ ጣሊያንኛ እኮ ተቀይረዋል እኮ። ጣሊያንኛ እኮ ሆነዋል አንዳንድ ቋንቋዎች። ፒያሳ እኮ ምንድነው? የምን ቋንቋ ነው? የጣሊያን ቋንቋ ነው። እንደዚህ ብዙ ቋንቋዎችን መጥራት ትችላላችሁ። 5 ዓመት ይዞን ነው። እሺ 50 ዓመት ቢገዛ ምንድነው የምትሆነው ነው ማለት? 50 ዓመት ቢገዛ በቀለና እርገጥ የሚባል ስም ይኖራል ነው? ከሆነ ምናልባት አንተ ዛምብሮታ ሊሆን ይችላል ስምህ ማለት ነው። ኦኬ ቶኒ ሊሆን ይችላል ስምህ። በቃ ከለርህም ይቀየራል፣ ምንህም ይቀየራል፣ ቋንቋህም ይቀየራል። ከ50 ዓመት በኋላ ከ100 ዓመት በኋላ ትውልድ ሁሉ ይሄኛው ኢትዮጵያዊነቱ ይጠፋና በሌላ ይተካል ማለት ነው። እነዚህኞቹ ለ50 ዓመት ለ100 ዓመት አይደለም። እስራኤላውያን ለ50 ዓመት አይደለም የተበተኑት፣ ለ100 ዓመት አይደለም የተበተኑት፣ ለ2800 ዓመት 10ሩ ነገድ። 2ቱ ነገድስ የዛሬ 2000 ዓመት
20 ሴንቸሪና 28 ሴንቸሪ ስናወራስ ነው ቀልድ ይመስላል። ቆይ ቀለል ያለ ነገር ይመስለናል። አይደለም። እኔ በዚህ ህዝብ ዙሪያ እውነት እላችኋለሁ የእግዚአብሔር አሰራር ክንድ ትገርመኛለች። ያን ጊዜ ሕዝቅኤልን ምዕራፍ 37 ይጠራውና የደረቁ አጥንቶችን ያሳየዋል። በሸለቆ ውስጥ ያሉ የደረቁ አጥንቶች፣ ሕዝቅኤል ሆይ እነዚህ የደረቁ አጥንቶች በህይወት ይኖራሉን? እግዚአብሔር ሆይ አንተ ታውቃለህ። እንደዚህ አይነት ነገር ፈጽሞ በሰው ዕውቀት የሚለካም የሚገመትም አይደለም። አንተ ታውቃለህ አልኩት። ተመልከቱ፣ እስራኤላውያን ከእግዚአብሔር ከአምላካቸው መግቦት ውጭ ከመሆናቸው የተነሳ መሲሁ መጥቶ ለመናቸው፣ እምቢ አሉ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ስለዚህ ከሰማያዊው መግቦት ውጪ ሲሆኑ የደረቁ አጥንቶች ተባሉ። የደረቁ አጥንቶች በአሕዛብ ምድር ተበተኑ። የአሕዛብን ምድር መቃብራቸው አደረገላቸው። በዚያ ውስጥ ተደብቀዋል። የሚገርመኝ ነገር የትኛውም የአሕዛብ ምድር ደግሞ ተቀባይነት የላቸውም። በብሉይ ኪዳን ዘመን እነርሱ ከአሕዛብ ጋር አይጋቡም። ሕጉ ራሱ ፈጽሞ ወንድ ልጅህንም ሴት ልጅህንም ለአሕዛብ ምን እንዳታጋባ። ለምን መሰላችሁ እንደዛ የሚለው? የመሲሁ ዘር ምን እንዳይል፣ የመሲሁ ዘር እንዳይቋረጥ እና ሕጉ እንደ ሞግዚት ሆኖ ወደ ክርስቶስ ምን አላቸው? ወይም ክርስቶስ እንዲመጣ አደረገ። በብሉይ ኪዳን ዘመን ከአሕዛብ ጋር እንዳትጋቡ ተብለዋልና ፕራውድ ያደርጋሉ። እኛ የተገረዝን የአብርሃም ቤተሰቦች ነን። እኛ የተገረዝን ነን። ላልተገረዘ ሰው ልጃችንን አንሰጥም። ካልተገረዘ ሰው ወይም ኪዳን ከሌለው ሰው ጋር ምን አንልም፣ አንጋባም ይሉ ነበረ። ሕጉ ነው እንደዛ የሚያደርጋቸው። መሲሁ እስኪመጣ ድረስ እግዚአብሔር ጥበቡ። ቀጥሎስ መሲሁ ከመጣ በኋላ መሲሁን አንቀበልም ሲሉ ቅጣት ደረሰባቸው። ወደ አሕዛብ ምድር ምን አሉ? ተበተኑ። ወደ አሕዛብ ምድር ከተበተኑ በኋላ አሁንም ያ መሲህ በዳዊት የተስፋ ቃል መሰረት ያ ንጉሥ ጌታ ኢየሱስ ክርስቶስ ተመልሶ መጥቶ የሚነግሰው እዚህ ሕዝብ ላይ ስለሆነ ይህ ሕዝብ ደግሞ ወደ አሕዛብ ምድር ሁሉ ተበትኗልና እዚያ ደግሞ በሄደበት ሁሉ ደግሞ ተጋብቶ ዝርያው እንዳይጠፋ፣ ምክንያቱም ኢየሱስ ክርስቶስ ተመልሶ መጥቶ የሚነግሰው እዚህ ሕዝብ ላይ ስለሆነ ሄዶ በስደት ውስጥ ደግሞ ከአሕዛብ ጋር እየተጋባ ዝርያውን እንዳያጠፋ ደግሞ በአሕዛብ ዘንድ ሞገስን አሳጣቸው። ማንም ከነሱ ጋር የሚሆን የለም። ኢትዮጵያ እንኳን ጎንደር ላይ እንኳን ምን ይሉ ነበር? ስደት ይደርስባቸው ነበር። አቃለሁ፣ በስነ ስርዓት አቃለሁ። ምናልባት በኔ ጄኔሬሽን ብዙ ነገሮች ሁሉ ሰላም ሆነዋል። ከኛ ጄኔሬሽን በፊት በተለይ ደግሞ ከወላጆቻችን በፊት የነበረው ትውልድ ግን እስራኤላውያንን ብዙ ነገር ይላቸው ነበር፣ ያገላቸው ነበረ፣ ቡዳ ይላቸው ነበረ። ዕቃቸውን ይፈልጋል። ኦኬ፣ በጣም ባለሙያ ናቸው። የሚያነጥሩት ነገር የሸክላ ስራ ይሰራሉ። ብረታ ብረቶችን፣ ጌጣጌጦችን ይሰራሉ። የነሱ ስራ በጣም የተወደደ ስለሆነ አምጥተው ሲሸጡ አይናቸውን ሸፍነው ነው የሚሸጡት። ዕቃቸውን የጎንደር ሕዝብ ይፈልጋል፣ ይገዛና እነሱን ግን ቡዳ ይላቸዋል። ቀና ብላ ምናልባት ልጇን ካየችባት ልጄን ልትበይ ነው እያሉ ያሰቃዩአቸዋል። በጣም ብዙ በደል ደርሶባቸዋል፣ ብዙ ጉዳት ደርሶባቸዋል። ማንበብ ትችላላችሁ የተለያዩ መጽሐፍቶች። የቤተ እስራኤል ታሪክ በኢትዮጵያ በጎንደር ብላችሁ ሰርች ብታደርጉ በጣም የሚያሳዝን ነገር አለ። ግን ምንድነው እንደዛ የሆኑበት ምክንያት ብዬ ስመረምር እንደኔ መጽሐፍ ቅዱስን እንደሚያጠናና እንደሚያስተምር ሰው እነዚህ ሰዎች አሕዛብ ካልገፋቸው፣ የጎንደር ሰው ካልገፋቸው እርስ በርሱ ከጎንደር ጋር ምን ሊሉ ነው? ከአሕዛብ ጋር ከሄዱበት ዓለም ጋር ከአሕዛብ ምድር ጋር ምን ሊሉ ነው? ሊጋቡ ነው። ተጋቡ ማለት ደግሞ ዝርያው ምን ሊል ነው? ሊጠፋ ነው። ስለዚህ የኢየሱስ ክርስቶስ መጥቶ የሚነግሰው ንግስናው ከንቱ ይሆናል ማለት ነው። ታዲያ የት ሕዝብ ላይ ነግሳለሁ? አንድ እንደዛ። ሁለተኛ ይህ ሕዝብ በብሉይ ኪዳን ዘመን ብቻ ሳይሆን በአዲስ ኪዳን ዘመንም መከራ ይደርስበት ነበር። በዚህ 2000 ዓመት እንኳን የምናውቃቸው ታሪኮች አሉ። በተለይ ጀርመን ላይ የተከናወነባቸው ነገር ኦኬ፣ ሙሉ በሙሉ ዝርያውን የማጥፋት ስራ ነው የተሰራው። ዝርያውን ጀርመን
የተፈጸመባቸው በሂትለር የተፈጸመባቸው ነገር ሙሉ በሙሉ ጄኖሳይድ ይህንን ህዝብ ምን ማለት ነው ማጥፋት ለምንድነው ይህንን ህዝብ አይበቃም በቃ ተበተነኮ ከተበተነ በኋላ አሁንም እንደገና ይህንን ህዝብ ለምን ታጠፈዋለህ ለምንድነው በተለያየ አጋጣሚ ይህ ህዝብ ጄኖሳይድ ይደርስበታል ይገደላል ደሞ ይተርፍና ይበዛል የሚገርም እኮ ነው አሁንም እንደገና ይናቃል መከራ ይቀበላል አሁንም ስደት ይደርስበታል እንደገና ይበዛል የሚገርመው ነገር እንደዛ ቅሬታ ትንሽ እንኳን ሆነው ሃይማኖታቸውን አይተው ቋንቋቸውን ጠብቀዋል ህዝብነታቸውን አሁንም እንደጠበቁ ነው ምንድነው እንደዚህ የሚያደርጋቸው ጥቂት ናቸው ተውጣው የሚቀሩ ናቸው ጥፉ ብትላቸው የሚጠፉ ናቸው ከበህኮ የሆነ ነገር ልታደርጋቸው ትችላለህ ይሄው ሂትለር ሞከረኮ ቤተ እስራኤላዊ የተባለውን ሁሉ ሰበሰበና ማቃጠል ጀመረ ስንት ሚሊዮን አይሁድ ማቃጠል ጀመረ አልገጣ ከዛ ሁሉ ምን አሉ ተረፉ ለምንድነው በዛም በዚህም እዚህ ህዝብ ላይ እንደዚህ አይነት ይሄንን ትምህርት በደንብ እንዲገባን የሴቲቱ ዘርን ማጥናት አለብን የሴቲቱ ዘር ሀብትሽ መጥቶ የለ እንዴ አዎ የሴቲቱ ዘር መጥቷል ነገር ግን እንደገና ሁለተኛ ደግሞ ምጽአት አለው ያኔ የመጣበት አመጣጥ አለው በአብርሃም የተስፋ ቃል መሰረት ነው ሊታደግ ነው የመጣው የገዛ ወገኖቹ አልተቀበሉትም አሁን ግን ተመልሶ የሚመጣው በአብርሃም የተስፋ ቃል መሰረት ሳይሆን በንጉስ ዳዊት የተስፋ ቃል መሰረት ነው የሚሰዋ ሳይሆን የሚነግስ ሆኖ ነው የሚመጣው የሚፈረድበት ሳይሆን የሚፈርድ ሆኖ ነው የሚመጣው ስለዚህ ይሄ ንጉስ ራሱ በኢየሩሳሌም አንዳች ነገር እኮ ተናግሯል በኢየሩሳሌምም እንኳን ቢሆን አትማሉ ለምን የታላቁ ንጉስ ምንድናት ከተማ ናት ብሏል ለራሱ ነው የተናገረው የታላቁ ንጉስ ከተማ ናት ስለዚህ ታዲያ ይሄ ታላቁ ንጉስ ከመጣና በዚህ ህዝብ ላይ ከነገሰ ሲነግስ መጀመሪያ የሚያደርገው ነገር ሰይጣንንና አጋንንቶችን ሁሉ ሰብስቦ ወደ ጥልቁ ምን ይላቸዋል ይጥላቸዋል ስለዚህ ሰይጣን እንዳይቀድመው ለመቅደም ነው ሐሳቡ የሰይጣን ትልቁ ታክቲክ እንግዲህ አስብ እዚህ ህዝብ ላይ ከሆነ የሚነግሰው ያኔ ሲነግስ እኔንም ሆነ ተከታዮችን በሙሉ ሰብስቦ ወደ ገሃነም ወደ መንፈራው የቅጣት ቦታ የሚያስገባን ከሆነ የሚነግስበትን ህዝብ ካሁኑ ማጥፋት አለብኝ ብሎ በብሉይ ኪዳን ዘመን ብቻ አይደለም በአዲስ ኪዳን ዘመን እንኳን ይህንን ህዝብ ለማጥፋት ያላደረገው ነገር የለም ለምንድነው የኢትዮጵያን ህዝብ ለማጥፋት ሂትለር ያልተነሳው ለምንድነው ሌሎቹን አገራት ለማጥፋት ያልተነሱት አይደለም ይህ ህዝብ የተመረጠ ህዝብ ነው የኪዳን ህዝብ ነው እግዚአብሔር መሲሁ ይነግስብሃል ብሎ ምን ብሏል ተናግሯል ለዚያ ነው ታዲያ እግዚአብሔር ቀድሞ የመረጣቸውን ህዝቡን ተዋቸውን ጣላቸውን ፈጽሞ አይደለም አለ ሐዋርያው ጳውሎስ የአህዛብ ሙላት እስኪሆን ነው የቤተ ክርስቲያን መነጠቅ እስኪሆን ነው ያን ጊዜ እንደገና ምን ይላቸዋል ያስባቸዋል ለምን አለማመናቸው የሚገርም እኮ ነው ሮሜ 11 ላይ አለማመናቸው ለአህዛብ በረከትን ካመጣ እኛ የዳን ነው እነሱ ምን ስላላሉ ነው ስላላመኑ ነው ወንድሜ ለዛ ነው በዚህ ህዝብ ላይ እንዳትኮራ የትዕቢትንም ቃል ምን እንዳትናገር ይላል አለማመናቸው ለዓለም በረከትን አመጣ ማመናቸው ደግሞ እንዴት ይሆናል ሳያምኑ እንዲህ ለአህዛብ መዳንን ካመጣ በረከትን ካመጣ ቢያምኑ ኑሮ ምንድነው የሚሆነው አያው ያን ጊዜ ሲያምኑ የሺው ዓመት መንግስት ሲጀምር አይደለም ሰው ነውና አውሬዎችና ምድር ራሱ ትበረካለች ወደ ገነት ትመለሳለች እንመጣበታለን በደንብ እናያለን ያንን ህዝብ አሁን ከ2000 ዓመት በኋላ ካለበት ምድር ከተበተነበት ምድር ከ1948 ጀምሮ እየሰበሰበ ወደ ምድሩ ምን ያለው ነው እያስገባው ነው እስራኤል የምትባል ምድር ካርታ ላይ አልነበረችም በሚያሳዝን ዘመን በሚያሳዝን ነገር በጣም ከ1948 በፊት እስራኤልን ይገዟት የነበሩት እንግሊዞች ናቸው በቅርብ ጊዜ ማለት ነው እየተቀያየረ ያንን ምድር የተለያየ ሀገር ይገዛው ነበር እስራኤላውያን የሉም ባንዲራቸው የለም ቋንቋቸው የለም በዛ ምድር ላይ ሰፍረው እየኖሩ አይደለም ተበትነዋል
በምድር ላይ እንደ ካርታ አልተቀመጡም። እስራኤል የሚል ገጽታ ይዘው ያሁኑ መልክ ኖሯቸው አልተቀመጡም። የሚገርመው ግን የስድስቱ ቀን ጦርነት የተለያዩ የጦርነት እንትኖች አሉ። እነዚያን ነገሮች ብታነቡ የስድስቱን ቀን ጦርነት አንብበህ ጌታችን ኢየሱስ ክርስቶስን እንደምታመሰግነው ስለ ተስፋ ቃሉ ምን ያህል ታማኝ እንደሆነ። ከዚህ ሕዝብ ጀርባ ማን አለ? ከዚህ ሕዝብ ጀርባ የአባቶቻቸው የአብርሃም የይስሐቅ ያዕቆብ ደግሞም የዳዊት አምላክ አለ። ስለ ወንጌል አለ ሐዋርያው ጳውሎስ ምኖች ናቸው? ጠላቶች ናቸው። ስለ አባቶች ግን ምንድናቸው? ተወዳጅ ናቸው። ስለዚህ አሁን ይህንን ሕዝብ ሰብስቦ አስገብቷል። እነርሱን በማይመስል መንገድ ከ19 ሴንቸሪ በኋላ የዛሬ 2000 ዓመት የተበተሉት ሁለቱ ነገድ ከ28 ሴንቸሪ በኋላ ሌሎችን ነገዶችን በሙሉ ካሉበት ቦታ ከአራቱም ምድር ከተበተኑበት ቦታ ሰብስቦ ካስገባቸው የደረቁ አጥንቶቻውን ህልውና አግኝተዋል። ሕያውነት ገብቶባቸዋል። በእግሮቻቸው ቆመዋል። ወደ ሀገራቸው አስገባቸዋለሁ። አንድ ሕዝብ ይሆናል። አንድ ባህል፣ አንድ ቋንቋ፣ አንድ ሃይማኖት ይይዛል ተባለ። ይሄው የተባለው ነገር በሙሉ እኔ ጋብዛችኋለሁ። የስድስቱ ቀን ጦርነት የሚለውን አንብቡ። ኢየሱስ የሰራውን ሥራ መሲሁ የሰራውን ሥራ ትመለከታላችሁ። በሚያሳዝን ሁኔታ ግን አሁንም መሲሁን ምን አላሉትም? አልተቀበሉትም። ገና መሲሁ ይመጣል፣ እሱ ሁለተኛ ንጉሥ ሆኖ ሊመጣ ነው፣ እነሱ ግን ገና ሊወለድ ነው ብለው ያስባሉ። በድንዛዜ ውስጥ ነው ያሉት። መጽሐፍ ቅዱስ ሐዋርያው ጳውሎስ ተናግሯል።